ያጀማ እንዲናችሁ ደህና አደራችሁ ደህና ቆያችሁ። እኔ እምላችሁ ማለት ነው የዛሬ ነገር ያስገርማል ትላላችሁ። ሸልዬ ጭራሽ ብላ አሁን ልብሱን ኮፒ ማድረግ ጀምራለች። ሩታ የምትለብሰው አይነት አብራም ወደ አንቺ እንድዞር ነው እንዲባል ልብሱ ጭራሽ ይሄ ሩትዬ አይነት ልብስ መልበስ ጀመረች። ሩታ በከለር ስትገዛ አንቺ በከለር መግዛት ጀመርሽ። የሩታ አይነት ምናምን ጥናጃ ሲሙኝ ቡዜ ምናምን ማለት ነው። ምን እንድታረግ ነው ለሄርሜላ ቀድመሽ ደውልሽው? ልብሽን እንድትይዝ ነው። ምንድነው የምታረገው ሄርሜላ ማለት ነው? ሩታ ግን እና ሩታ ጋር ሄዶ ከሆነ አብረሽ ከዚህ በኋላ ተስባ ቁረጡ። እኔ እኮ በጠዋቱ ልጆቹ መጥቶ ኘኘኘኘ በቃ አግኝተናል ሶሚዲ ነው መንገድ ምናምን ብሎ ረፍ ሲሉ እነዚህ ልጆች ምን ተፍጥሮ ነው ብዬ ግራ ተጋብቼ ነበር። ለራሱ እሱ ወደ ቤቱ ሄዷል። እኔ ከናንተ ጋር አልቀመጥም እናንተን አልፈልጋችሁም ብሎ የሚታወሩት ነገር ከግራ ግቢውን አትሉም እንዴ? ማለት አትፈልጉም? እንደወጣችሁ ቤት ቁጭ ብላችሁ እኛኛኛኛኛ ከምትሉ ለምንድን ነው ሄዳችሁ ማትፈልጉት ታዲያ? ያኔ እንዴ በዚህ ሩትዬ ቤት በኋላ ይለቀቃል። ያኔ ሩታ ቤት ነው የሚለቀቀው ይፋክት ወይ እፋ ቤት ወይ ሩታ ቤት ይለቀቃል ብዬ አስባለሁ። እና ጋይስ ሩታ ከሆነች ይሄን ነገር ያደረጋችሁ የነሱ እቅዳቸው እንዳለ ከሽፏል። በቃ ወስናለች ሩታ ማለት ነው። አብርሽም እንደዚህ አይነት ማታ ተመክሮ አልመከርም ብሎ ሄዶ ከሆነ ጎበዝ ጀግና እሱ በቃ ወስኗል። እሱን ወደ ትዳር ለመመለስ ይሄ ነገር ሲጀመር ፍራንክ ነው። በቃ ለድራማ ድራማ እንደሆነ በደንብ ያስታውቃል። ባይጆይ ማለት ነው ድራማ አይደለም ብላችሁ እኛኛ የምትሉት የሻልዬ ደጋፊዎች ማለት ነው። ወንድ ፈልጉ፣ ለሻልዬ ወንድ ፈልጉ።